ብሩኬ ግን ማለት ነው መብትና ግዴታን አታውቅም እንዴ? ማለት መብትና ግዴታን የምታውቅ ከሆነ በዚህ ልክ ለዩ መልፈስፈስ አስፈላጊ ነው ብዬ እኔ አላስብም። ቆፍጠን ብለ እንደ ወንድ እችን ልጅ መስመር ልታስይዛት በቃሽ ከህይወቴ ውስጥ ብለ እስከ መጨረሻው መስመር ልታስይዛት ይገባል ብዬ ነው እኔ ማስበው እንጂ በዚህ ልክ እሷ የሆነ የቤት ስራ ሰታ ስትሄድ መጨነቅ መልፈስፈስ፣ አንተም ተጨንቀ እዛ ጋር ያለችውንም ሴት እያስጨነክ ነው ያለው ብሩኬ። ይሄ ደግሞ እንዲሆን ያደረግከው እዩም በዚህ ልክ እንድትጨማለቅ የልብ ልብ እንዲሰማት ያደረካትም በእውነት ራሱ ብሩኬ ነው። ቤተሰቦች በጣም ይቅርታ፣ ራሱ ብሩኬ ነው ልጅቷ እንድትሆን ያደረጋት። ሲጀመር ቤት ራሱ እኮ አስፈላጊ አይደለም። በቃ ብታዩ ያለችውን ነገር ብትሰሙ ቤተሰቦች ጉድ እኮ ነው። ልጅቷ ራይን ያወጣች ናት። እኔ እኮ የምለው የዘንድሮ ሴቶች በቃ አይን አውጣዎች ሆናችሁ ቀራችሁ። ግን እኮ ብሩኬ የተናገረች ነገር እኮ ማለት ነው እንደ ሴት በጣም የሚያም ንግግር ነው የተናገራት እኮ። መጨረሻ ላይ ግን ልጅቷ አይገባትም እንዴ! ሴት ልጅ እንዴት ነው በዚህ ልክ ሙጥኝ ብላ ማስቲካ የምትሆነው አንድ ወንድ ላይ፣ ያውም ደግሞ የራሴ ህይወት አለኝ የሚል ወንድ ላይ? እሺ ይሁን፣ ልጅቷን ሳይፈልግ ፈልገሽ እሱን ለማጥመድ ብለሽ አመጣሻት። ለልጅቷ ብሎ የሆነ ነገር ሲያደርግልሽ አንቺ ደግሞ ይሄ ልጅ በዚህ ዘመን በዚህ አሁን ባለንበት ዘመን መብትና ግዴታውን የማያቅ እስከሚመስል ድረስ በነፍሱ ላይ ነው ልጅቷ እየተጫወተችበት ያለችው። እኔ እንደዛ ነው ያዩዋት። እሷም እንዲህ የምትሆነው የእሱን መልፈስፈስ አይታ ነው። ለእኔ እንደዛ ነው የታየኝ። ቆፍጠን ብሎ የሆነ ነገር የምን እሷ የሆነ ነገር ተናግራ ስትሄድ የምን መሽኮርሞም፣ የምን ሀሳብ ውስጥ መግባት፣ የምን መጨነቅ፣ የምን ቤት ውስጥ መንጎራደር ነው እንደዚህ ለሷ ብለክ ብሩኬ። እኔ አልገባኝም የብሩኬ ነገር ለምንድነው ቆፍጠን ማለት የከበደ በዚህ ልክ? እና እንግዲህ በትናንትና ያው ቤት ገዝቶላት ስል አይ ምትክዬ ቤት ተከራይቶላት ነው እያላችሁ ነው። ተከራየላትም ገዛላትም እሱ እኛን አያጋጨንም። ሲቀጥልም ለእኛ መነጋገር አይሆንም። ዋናው ነገር ያው ቤት ገዛም ተከራየም የሚከፍለው እሱ ነው። በአመትም ይሁን በወርም ያንን እቃዎቹን አሟልቶ ከልጄ እንዳትጎዳ ትኑር ብሎ ያንን ቤት ያዘጋጀላት እሱ ነው። ገዛም ተከራየም እሱ እኛ ጋር ጥያቄ ሊሆን አይገባም። ታዲያ በዛ ምክንያት ያው እዩ መታ ያው ሰርፕራይዝ ሊያደርጓት ይዟ መተው ነበረ። መጨረሻ ላይ መቼም ቪዲዮ ተቋርጧል። ታዲያ ምን ተፈጠረ የሚለውን እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። ውድና የተከበራችሁ ቤተሰቦቼ እንዴት አመሻችሁን የኔ ውዶች? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው እግዚአብሔር ይመስገን። እናንተ ጋር በያላችሁበት የዓለም ዳርቻ የኔ ቅመሞች ሰላማችሁ ጤናችሁ በዚህ ተረፍረፍ ይበልልኝ። እንግዲህ እንደተለመደው ልጠይቃችሁ ነው ውዶችዬ፣ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁም ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ቪዲዮዋንም እስከ መጨረሻው አዳምጣችሁ የራሳችሁን አስተያየት እንድሰጡኝ ነው የምፈልገው ውዶችዬ። ምክንያቱም እኛም ቪዲዮ ስንሰራ እዛም ሄደን ስናይ ሀሳብ ልንሰጥም እነሱም ወደኛ ይዘው የሚመጡት ምንም እንበል ምንም ሀሳብ እንድንሰጥ ነው አይደለ? ቪዲዮቸውን ወደኛ ይዘው መጥተው የሚያቀርቡት። እኛም ደግሞ እዛ አይተን እዚህ ሀሳብ ስንሰጣችሁ ደግሞ እናንተም እስኪ ዛሬ ምትክ ዛሬ በተፈጠረው በነብሩኪ ሁኔታ ላይ ምን አለሽ ብላችሁ ልታዳምጡ እስከሆነ ድረስ እናንተም ደግሞ የኔን ሀሳብ ተንተርሳችሁ የራሳችሁን ሀሳብም እንድታንጸባርቁልኝ እፈልጋለሁ የኔ ምርጥና የኔ ውዶች። በዚህም አጋጣሚ ላይክም ሰብስክራይብ ለምታደርጉ ኮሜንትም ባለቻችሁ አጋጣሚ ተጠቅማችሁ ለምትሰጡኝ በሙሉ በጣም አመሰግናለሁ። እንግዲህ ተናዘዝኩባችሁ፣ በጣም ይቅርታ። ወደ ዋና ጉዳይ እንግዲህ ወደ መጣሁበት ጉዳይ ስገባ ዛሬ እንግዲህ እንደተለመደው ትናንትና ብሩኬ እኔ ቤት ገዛ ብያለሁ። ርዕሴ ላይ ነው ግን ያልኩት ገዛላትም እንግዲህ ያው እኔ የገዛላት ነበር በጊዜ መሰለኝ። ያው ተከራየው ምናምን ሲል አልሰማውም ግን ይሁን ገዛም ተከራየም ለወደፊቱ ደግሞ ገዛውላት ብሎ ደግሞ ይመጣል። ይህ የታወቀ ነው እኮ ምርጦችዬና ወንዶችም ልፍስፍስ ሆነዋል የዘንድሮ ወንዶች፣ ሴቶቹም አይናውጣዎች ሆነዋል። ወንዶችም በህይወታቸው ላይ ወሳኝ መሆን አቅቷቸዋል። አንድች ሴት በህይወታቸው መታ የምትበጠብጥን ሴት አይ ልክ አይደለም፣ ስነ ስርዓትሽን ያዢ፣ ቀይ መስመር አለ እሱን አትለፊ ማለት ያውን ወንዶች ለምንድን ነው በተለይ የዚህ ዘመን ወንዶች ልፍስፍስ የሆኑት ምንድን ነው? እኔ እኮ ግራ ገባኝ። ምክንያቱም በህይወት ላይ እኮ መስመር የሚባል ነገር አለ። ያችም እየመጣች የምታንቦጫርቀው ህይወት የሚሆነው ወንድየው ልፍስፍስ በሚሆንበት ጊዜ ነው። ምርጦች የሴት ልጅ ብቻዋን ታግላ አትችልም። ወንዱ ካላገዛት፣ ወንዱ የሚስቱንም ይሁን ካጠገቡ ያለችንም ሴት ይሁን የራሱንም ክብር የቤተሰቡን የሚስቱን ክብር ማስጠበቅ ካልቻለ ሴት ብቻ ተጋፍጣ አትችልም። ያውም ደግሞ እሱ ባመጣው ሰበብና መዘዝ ማለት ነውና ብሩኬ ላይ አንዳንድ የመልፈስፈስ ሁኔታዎች አለ። ወንድ ልጅ ቆረጥ ሲል ነው ደስ
የሚለው። በህይወቱ ላይ በቤተሰቡ ላይ የማይፈልገውን ነገር ከህይወቱ አይልክ አይደለም በቃ ብሎ ቆራጦ ነው ሲያስወጣ በጣም ነው ደስ የሚለው። አሁን ብሩኬ እሱ በሚል ፈሰፈሰ ሁኔታ ነው ልጅ የልብ ልብ የተሰማት። ዛሬ እንግዲህ ያንን ቤት አሟልቶ በልጅ ምክንያት እንግዲህ ልጄ እንዳትጎዳ አልፈልግም፣ ልጄ ጥሩ ትምህርት ቤት አድጋ ምናምን ሲሉላችሁም ትሰማላችሁ። እንግዲህ ካሁኑ በላችም ጠጣችም ማለት ጀምሯል። እኔ ግን ያው እየተጠራጠርኩ ነው። ልጅ የብሩኬ ናት አይደለችም፣ ነገሩ እንዴት ነው ወዴት ነው ወደዚህ ነው እያልኩ ነው። ይሁን እስቲ መጨረሻ ላይ የምንደርስበት ይሆናል። ዋናው ነጥቤ ግን ማለት ነው እንግዲህ ትናንትና እንዳያችሁት ሀይሚ ስሜቷ ቢጎዳም ያው ከብሩኬ ጎን እስከሆነች ድረስ መቼም አንዳንዴ ሀይሚ መልካም ልብ አላት። በዛውም ልክ ደግሞ ሴት መሆን ከባድ ነው። እንደ ሴት ልጅ እኮ ዋጋ የሚከፍል ሰው የለም እዚህ ምድር ላይ። የምሬን ነው ብላችሁ ሴት ልጅ ከወደደች ምንም ነገር ይዛችሁላ ብትመጡ የሆነ ሰዓት ስሜቱ አለ፣ ያማታል። ግን ያንን ሁሉ ስሜት ዋጥ አድርጋ ያንን ሰው ላለማጣት ነው የምትታገለው። እኔ እንግዲህ ሀይሚ ላይ ይህንን ያየሁት ከመልካም ሴትነቷ በተጨማሪ እንደዚህ አይነት ደግሞ ትዕግስትንም ሰጥቷል እና እዩ እንግዲህ ያንን ቤት እቃ ተሟልቶላት ክችን ካቢኔት ሁሉም ነገር አለው። ክችን አለው፣ ክችን ካቢኔት አልኩኝ ሶሪ፣ ክችን አለው፣ ሁሉም ነገር የተሟላ ነው። እንግዲህ ቤቱን እንደ ሰርፕራይዝ ነበር ያቀረቡላት። ታዲያ ዛሬ ምን ብትል ጥሩ ነው ቤተሰቦቼ? ጉድበል ጎንደር ማለት አሁን ነው። ልጅቷ በጣም ነው ቅብጥብጥ ያለችው ብሩኬ ላይ ማለት ነው። ምክንያቱም ልቡን አየች፣ ከመጀመሪያውኑ ልቡን አየች እና ዛሬ እንግዲህ ቤቱን ሰርፕራይዝ ይሄን ላንቺ ነው ይሄን ላንቺ ነው ብላ ወስደው ቢያሳዩት አብረን ካልኖርም ብላ ቁጭ አላለችም። ታዲያ ከዚህ የበለጠ ምን ድፍረት አለ ቤተሰቦቼ? ሀይሚ ግን ንግግሯ ዛሬ ጠጠር ያለ ነበረ። እኛ መኝታ ቤት ሆነን አንቺ ሳልሆነ ነሽ በብሉቱዝ ፍቅራችንን አገናኝተን እንድታዳምጭ ነው ምናምን አይነት ነገር ነበረ ያለቻት እና ሀይሚ ዛሬ ንግግሯ ይከብድ ነበረ። እሱም ደግሞ እዩን ያላት ነገር አለ። እንደ ሴት አንድ ወንድ ልጅ እንደዚህ ሲላችሁ ያማል። እኔ ግን ሴቶቹ አያማቸውም እንዴ? እኔ ወንድ ልጅ የሆነ ነገር ካለኝ በቃ እንደውም ደግሜ ባላዩ በቃ እንዴ ለእኔ ፍላጎት ከሌለው ምንም ብትወደው ምንም ብታፈቅረው የሆነ አንዳንዴ ቅስማችሁን የሚሰብር ንግግር ካላችሁ ያ ወንድ ልጅ ምን ይሰራል? አሁን እዩን ምንድን ነው ያላት? እኔ ላንቺ ምንም አይነት ቦታ የለኝም፣ ውስጥ ምንም አይነት አንቺን የሚወድበትም ማፈቅርበትም መንገድ የለም። ከዚህ የበለጠ ምን አይነት መልስ አለ ቤተሰቦች? ሲቀጥል ደግሞ ብሩኬ ይሄ ብቻ መልስ ባይሆንም እሱ ራሱ በአሁን ሰዓት እቺ ህጻን ልጅ አላደገችም። በነገራችን ላይ ወደ ህግ ቢሄድም እኮ ለዚች ህጻን ልጅ ተቆራጭ አድርግ እኮ ነው የሚለው አይደል? የአባትነት ፍቅር ስጥ አሳድግ፣ ለልጅቷ በሆር እንደዚህ ስንት ነው ገቢክ ይባላል። እንደ ህጉ ማለት ነው። እንደ ህጉ ስንት ነው ደሞዝ ያለ ስንት ነው ገቢ ስንት ነው የወር ገቢ የቀን ገቢ ይባላል። በገቢው መጠን ልክ ለልጅቷ ተቆራጭ እንዲያደርግና ልጅቷን ደግሞ የሄደ እንዲጠይቅ የአባትነት ፍቅር እንዲሰጥ ህግ ያስገድደዋል። ግዴታ ስለሆነ ማለት ነው በህግ። ከዚህ ውጭ እዩን እርዳትና አቅፈተኛ ሚስት ትሁን አግባት አንድ ላይ ኑሩ የሚል ህግ የለም ብሩኬ። እኔ እኮ ለዛ ነው ብሩኬ ግዴታና መብቱን አላወቀም እንዴ ብዬ ተጠራጠርኩ። ማለት ግዴታና መብታችሁን የምታውቁ ከሆነ እኮ ግዴታችሁ የቱ ነው መብታችሁ የቱ ነው እንደሆነ ካወቃችሁ ራሳችሁን ኮስተር ነው የምታደርጉት። በቃ ቆምጭጭ ከምር ብሩኬ ላይ ግን ይሄ ነገር አይታይም። ሲጀመር ራሱ ቤት ካላትች ሴት አለኝ እኔ እኮ ጎዳና አይደለም አድረው ቤት አለኝ አብረን ካልኖረው እነዚህ ምን ያደርግልኛል አለች። ጭራሽ አይን አውጥታ እንዴ! እኔ ገረመኝ የዘንድሮ ሴቶች በዚህ ልክ የልብ ልብ የተሰማቸው። ይሄ እኔ ኬት የመጣ ባህለው እኔ አልገባኝም። ይሁን እሺ ልጅቷን ሳይፈልግ አመጣች። እሱ ሳይፈልግ እሷ ስለፈለገች እሱን ወደ እጇ ለማስገባት ብላ አመጣች። እሱ ግን የእሷ መሆን አይችልም። የራሴ ህይወት አለኝ፣ አጠገቧ አቁሟል። የምወዳት እሷን ነው፣ የማፈቅራት እሷን ነው። እሷም የኔ ልጅ ነው በሆዷ የያዘችው። ሚስቴ እሷ ናት፣ የወደፊቴ የልጆቼ እናት እሷ ናት እያለ የነገራት ልጅቷ እናቴ ድንጋይ ላይ ውሃ እንደማፍሰስ ነው የሆነችው። አስብበት ምን እንደውም አስፈራርታው ነው ሄደችው። አስብበት ምናምን ጭንቀት ውስጥ ለቃው። እሷ እንዲህ ስትል እሱ ይጨነቃል፣ ያዝናል። በዛውም ልክ ደግሞ የሙዚቃው ማሽቃበጥ አለ። እኔ ያሳዘነችኝ ያቺ ምስኪን ሀይሚ ናት ከምር። ምክንያቱም እሱ ቆፍጠን ቤት የምን ቤት ምናምን እየገዛ ሰርፕራይዝ ምናምን እዚህ ኑር እዚህ ውጭ የትም ትኑር በቃ ልጁ እንዳትጎዳበት ከተቀበለች ካልተቀበለች የራስሽ ጉዳይ ብሎ መተው። አይ ከሳሃለሁ የምትል ከሆነ ደግሞ ከሰሽን ብሎ ማለት። ምክንያቱም ከሳ ምንም የምታመጣው ነገር የለም። ቀደም እንዳልኳችሁ ነው ህግም የሚለው አይደል እንዴ? ከዛ ውጭ አብረህ ኑር የሚል ህግ የለም መቼም ቤትኛው ማለት
እና ብሩኬ ለምንድን ነው ለዚች ልጅ የልብ ልብ እንዲሰማት ያደረጋት? የምር በጣም እኮ ነው የምትገርመው። እንደውም አብራ ራሱ ከሀይሚ ከብሩኬ እንደ ዘንድሮ ሴቶች እኮ ውሽማ ሆነው መኖር ነው፣ ሚስት ሆነው መኖር ነው የሚፈልጉት። ምንድን እንደሆነ አላማቸው ራሱ ግራ ይገባል። በተለይ ዩቱብ መንደር ያሉ ሴቶች እነዚህ ታዋቂ ነን እያሉ ወደ ዩቱቡ የሚመጡ እንዴት እንደሚሰለችው እንዴት እንደሚያስጠሉ ለትውልዱ ምን እንደሚያስተምሩ እኔ ግራ አጋቡኛል አንዳንዴ ዝም ብዬ። ምክንያቱም ሴት ልጅ እኮ በክብሯ አትደራደርም ማለት ወንድ ልጅ ነው በክብሯ አይደራደር የሚባለው እንጂ ሴትም በክብሯ አትደራደርም። የሴትነት ክብር የሚባል ነገር አለ። አሁን የምናያቸው ሴቶች ግን ማለት ነው የሰው ህይወትን በጥብጠው የሰው ህይወት መበጥበጣቸው ብቻ ምንም አይነት ህልውናቸውን እንትን ሳይላቸው ድጋሜ ደግሞ ከዛ ሰው ጋር እንደውም ከተቻላቸው ከዛች አብሮ ከሚኖራት ሴት ጋር ሶስተኛ ወገን ሆነው አንድ ቤት ቢኖሩም ደስተኛ ናቸው። እየዋ እንደዛ ልጅ አንቺ አላማሽ ከእኛ ጋር ነው እንደ መኖር የምፈልጊው ለሶስት ይላታል። እንደዛም ቢሆን ደስ ይለኛለች፣ እንደዛም ቢሆን ደስ ይላታል። አስቡ እንግዲህ እንደው ቤትኛው ባህል ነው እንግዲህ እስቲ አስቡት እስቲ። እኔ እኮ የዚህች ልጅ ሀይሚ ምንድን ነው የምትፈልገው? ሀይሚ ግልጽ ነው ያንቺን ባል ነው የምትፈልገው። ባልሽን ብሩኬን ቀምታ የራሷ ማድረግና አብሯት እንዲኖር ባሏ እንዲሆን የልጇ ደግሞ ልጅቷ ጠረንን አውቃለች፣ የአባትነትን ፍቅር። ስለዛ ለልጅቷ ታስፈልጋታል። አሁን ዞራ ዞራ ደግሞ በእጃ ዙር ጠምዝዛ ልጅቷ ጠረንን አሸታለች እና አብረ መኖር አለበት ልትል እኮ ነው። ገናቺ ምንም ያላወቀች ልጅ ያምነኝ ሲላት የምትሄድ ገና የስንቱር ልጅ። በዚህ ደግሞ እችን ደግሞ ምክንያት አድርጋ ሌላ ተንኮል ደግሞ ጠነሰሰች ማለት ነው። ሌላ ተንኮልም ይኖራታች ልጅ። እኔ እንጂ አዲስ አበባን ቢሄዱ ብሩኬና ሀይሚ ሰላም የምሰጣቸው አይመስለኝም ሳያት። በዚች ልጅ በዚች ሕፃን ልጅ ምክንያት እያደረገች ሰላም የምሰጣቸው አይመስለኝም። እና በዚህ አጋጣሚ ማለት ነው ወንዶች ከብሩኬ ተማሩ በቃ ከብሩኬ ተማሩ። የሆነች የትንሽ ጊዜ ደስታ እያላችሁ እዛ ጋር ላስቀምጣችሁትም ሴት ጭንቀትና ፈተና ትሁኑ። ራሳችሁም ደግሞ ፈለጋችሁም አልፈለጋችሁም ያቺ ሴት እናንተን ወደ ራሷ ለማምጣት ብላ አንድ ልጅ ታመጣለች። ከዛ እስከ መጨረሻው ህይወታችሁ ምስቅልቅል እያደረገች ነው የምትኖረው። አትፋታችሁም። ሁሌም በልጅቷ ምክንያት እያገኘቻችሁ ህይወታችሁን ትበጠብጣለች። መቼም ሰላም ያለው እረፍት ያለው ህይወት አትኖሩም። ስለዚ ትዳር ያዛችሁ ወንዶች ከብሩኬ ወይም ፍቅረኛ ያላችሁ ትዳር ያላችሁ የእውነት ከብሩኬ መማር ትችላላችሁ ማለት ነውና እንግዲህ ብሩኬ ሄዶ በሰራት የአንድ ቀን ከሀይሚ ጋር አለመግባባት ቢኖር አንድ የሆነች ክፍተት ብትኖር ወደ መጀመሪያው ፍቅረኛ ሄዳል። ከዛ ደግሞ ተመልሶ ወደ ሀይሚ ሲመጣ እሷ ደግሞ ልጅ ይዛለት መጣች። አያችሁ። ስለዛ ከብሩኬም ራሱ ወንዶች መማር ይችላሉ። እኔ መቼም የአሁን ሴቶች ምንም የሚያስተምሩም አይደሉ። በተለይ አሁን ዘንድሮ ሴቶች 2018 መቼ እንደሚያልቅ ራሱ እኛ ግራ ገብቶናል። አገባቡም ልክ አይደለም፣ እያለቀ ያለበትም ሁኔታ ልክ አይደለም። በተለይ በዚህ አመት ሴቶች አይን ያውጥተዋል። በተለይ ህይወት ላይ የገቡ መበጥበጥ አንድን ወንድ ለራሳቸው ለማድረግ የዛችኛዋ ሴት ህይወት ሳያሳዝናቸው በቃ ራስ ወዳድነት፣ በተለይ ደግሞ ክብር የሚባለውን ነገር የሴትነት ወግ ማረግ ክብር፣ የቤተሰብ ክብር የሚባለውን ነገር በቃ ከአይምሯቸውም ከህሌናቸው ሙጥጥ አድርገው በቃ አላማቸውን አንድና አንድ የዛን ሰው ህይወት በጥብጦ ያንን የሚፈልጉትን ወንድ የራስ ማድረግ። እዩ ግን እኮ ማለት ነው ቢገባሽ ብሩኬ ገሎሻል። ለአንቺ ምንም አይነት ስሜት የለኝም አለሽ። ይሄ ራሱ እኮ ቀላል አይደለም። ያማል እኮ አያምሽም? አንቺ እንደ ሴት አያምሽም? እንደዚህ የሚሆነው ራሱ እኮ ለልጅቷ ብሎ እንጂ ለአንቺ ብሎ እንዳልሆነ በደንብ ይገባሻል። ሲቀጥልች ሴት አታሳዝንሽም? በእሷ ህይወት ውስጥ ገብተሽ እንዲየበጠበጥሽ ያውም አንቺን እያገዘችሽ እሷ ሳታቅ ለአንቺ በሚደረገው ነገር ላይ እንኳን እሱንም ላለማስከፋት ለሕፃኗን በማለት አንቺም እንደ ሴት ነሽና አንቺንም ለመረዳት እያለች ራሷን እየጎዳች በዚህ ልክ ለእሷ ሴት ስሜት አያሳዝንሽም? እንደ ሴት ደግሞ እኔ አንቺን ማስከፋት አልፈልግም ትለች። ከዚህ የበለጠ ባሏን ከአንተ ጋር እኔ ከአንተ ጋር ካልኖርኩ የቤት ምን ይሰራልኛል አልፈልግም አልሽ እኮ። ምኞትሽ ግን ደስ ይላል። ሀሳብሽ፣ ህልምሽ፣ ምኞትሽ በጣም ነው ደስ የሚለው። ግን ደግሞ አይሳካልሽም። ምክንያቱም ስሜት ከሌለው ከአንቺ ጋር አብሮ መኖር አይፈልግም ማለት እኮ ነው። አንቺ ግን ታልሚዋለሽ ብሩኬን። በጣም በሰፊው ነው የምታልሚው፣ በሰፊው ነው እንደ ሄርሜላ ፊውቸር አለኝ ምናምን እያልሽ ነው ይመስለኛል። ድጋሜም ወልደሽ ከብሩኬ ጋር ለመኖር ምናምን እቅዱም አላማውም አለሽ። ግን አይሆንም። ምክንያቱም የሚወደው ሀይሚን ነው፣ የሚያፈቅረው እሷን ነው።
ከእሷ ጋር ነው የወደፊት ህይወቱን ማጣጣም የሚፈልገው። ከገባሽ እሷ ራሱ ቅድም ያለች በእንትን እንዲተላለፍልሽ ነው እኛ ጓዳ ሆነን አንቺ እዛ ሆነሽ እያለች ነበር። አየሽ ለ3 አብረን እንኑር የሚለው ላይ እንኳን እሻልሽ እኮ። ምን አይነት የሴትነት የወረደ ቀሌት ነው? አንቺ አይምሮሽ ራሱ አሁን ለ3 እንኑር ቢል ትቀበያለሽ? የምር ኧረ እንደው የዘንድሮ ሴቶች ጎንዶሮ ነው፣ በጣም ከባዶች ናቸው። እና እንግዲህ ውዶችዬ ያለኝ ሀሳብ ይሄ ነው። እንግዲህ ቤቱን አልፈልግም ብላ ጥላ ሄዳለች። ምክንያቱም ያው እንዳልኳችሁ እሷ አብሯት ካልኖረ ቤቱ ምንም አይሰራልኝም አለች። ከባድ ናት ሴቷ። ይሄ ሁሉ እንዲሆን ያደረገው ደግሞ ራሱ ወንድየውን። ቆጠን በሉ እንጂ የዚህ ዘመን ወንዶች ምንድን ነው መልፈስፈስ? ኧረ ወዲያ መብትና ግዴታችሁንም እወቁ እንዴ! መስመር አስይዙ እንጂ መስመር አልፈው የሚመጡ ሴቶችን መስመር በህይወታችሁ ላስይዙ። ዝም ብላችሁ አትልፈስፈሱ። እኔ ልፍስፍሶ እንዲያስጠላኛል። እግዚአብሔርን ነው የምላችሁ። ይሄ ለልጄ ብዬ ነው ለእኔ ምናምን በልጄ አታሳቡ። ልጅ ሌላ ናት ብሩኬ። እችኛዋ ሴት እያለች ያለች እኮ ለአንተ ግልጽ እኮ ነው። አይገባህም እንዴ? እና እንግዲህ ምርጦችዬ ያለው እንግዲህ ሀሳብ ይሄ ነው ማለት ነው። አስፈራርታው ነው የሄደችው። አልተቀበለችውንም። ቤቱንም ሰርፕራይዙንም ውድቅ አድርገዋለች በዛሬ ቀን ማለት ነው። ምርጦችዬ ግራ ተጋብተዋል ሁሉም ማለት ነው። እንግዲህ ሰላማችሁ ይብዛ። እናንተም ሀሳብ አስተያየታችሁን አስቀምጡልኝ።